እናትህ እነኋት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 16 ቀን እንደ እግዚአብሔር ቸርነት የዕለቱን ታሪክ አጠር መጠን ባለመልኩ እንነጋገራለን። ግንቦት 16 ቀን ዮሐንስ ወንጌላዊ የስብከተ ወንጌል አገልግሎቱ ምስክርነትና በእስክንድሪያ ቤተ መቅደስ የተሰራለት ቅዳሴ ቤቱ ነውና፣ በሌላ መልኩ ደግሞ ኢያሱ ሲራክ ከ80 መጻሕፍት አንዱ መጽሐፍ የጻፈው ሊቅ ረፍቱ ነው። ሁለቱን አጠር መጠን አድርገን እንመለከታለን። ርዕሳችን የምንነሳው ግን የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ እንዲህ ይላል፣ ጭፍሮችም እንዲህ አደረጉ ይላል። ዘመነ ትንሣኤ ነውና ትንሣኤውን ለማየት ስቅለቱን ማየት ግድ ይላልና በስቅላቱ ጊዜ ጭፍሮችም እንዲህ አደረጉ ይልና፣ ነገር ግን በኢየሱስ መስቀል አጠገብ እናቱ የእናቱም እህት የቀለዮጳ ሚስት ማርያም መግደላዊትም ማርያምም ቆመው ነበረ ይላል። ጭፍሮችም ይህን አደረጉ የሚለው ምንድን ነው? ምራቃቸውን ተፉበት፣ ገረፉት፣ አምላክ አይደለህም አሉት፣ ነቀፉት፣ ሰደቡት፣ ጎተቱት፣ ጣሉት። እነዚህን ያመለክታል። ይቀጥልና ከዚያ ነገር ግን ይላል፣ እነዚህ ክፉዎች ሰዎች ይህን ያድርጉበት እንጂ ይግረፉት እንጂ ይጎትቱት እንጂ ይጣሉት እንጂ ይጥፉበት እንጂ ነገር ግን ይልና ያፈርሰዋል። የእነዚያን ክፉነት እዚያ ጋይተውና በኢየሱስ መስቀል አጠገብ ይላል። የቁርጥ ቀን የመከራው ቀን እናቱ ቅድስት ድንግል ማርያም የእናቱም እህት የቀለዮጳ ሚስት ማርያም እንደገና መግደላዊት ማርያም ቆመው ነበር ይልና ኢየሱስም ይላል በመስቀል ላይ ቅንዋቱን በ5 ምስማር በሁለት ወንበዴ መካከል ተሰቅሎ ጎኑ በጦር ተወግቶ ሆምጣጣ ሆድን ቆራርጦ የሚጥል ነገር ከጠጣ በኋላና ነፍሱን አሳልፎ ሊሰጥ ባሰበና በወሰነ ጊዜ እንዲህ አለ። ኢየሱስም እናቱን ይወደው የነበረውንም ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ ዮሐንስ ወንጌላዊ ማለት ነው፣ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚያም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ይዟት ገባ ይላል። የዛሬው ባለ ታሪክ ዮሐንስ ወንጌላዊ ትልቁ ታሪኩ በመስቀል ስር ላይ ጴጥሮስ አልክድህም ቢለው ክዶት፣ ሌሎችም አንተሰናከልም ቢለው ተሰናክለው፣ እሱ ግን ዮሐንስ ወንጌላዊ ከመስቀሉ ስር ከእናቱ ከድንግል ማርያም ጋር የተገኘ ደቀ መዝሙር ነው ማለት ነው። ስለዚህ ርዕሳችን እናትህ እነኋት ነው። አሁን በመስቀሉ በዮሐንስ እኛን ሁላችንም የእመቤታችን ልጆች መሆናችን ተነግሯል፣ ተመስክሯል ማለት ነው። ስለዚህ የመስቀል ስር ስጦታችን እመቤታችን ቅድስት ድንግል ማርያም የሁላችን እናት ናትና በሰውነታችን፣ በሕይወታችን፣ በአገልግሎታችን ሁልጊዜ እናታችን ቅድስት ድንግል ማርያም እያልን እንድናመሰግናት የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። በሌላ መልኩ ቅዱስ ዮሐንስ ማን ነው? አባቱ ያዕቆብ እናቱ ማርያም ወይም ሰሎሜ ይባላሉ። ቁጥሩ ከ12 ሐዋርያት ነው። ዮሐንስ ማለት ፍስሐ ወሐሴት ርኅራኄ ወሳይል ማለት ነው። በገሊላ ባህር ከወንድሙ ከያዕቆብ ጋር እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ በተጠሩ ጊዜ መስከረም 30 ቀን ተጠርቷል። በአንድ ቀን በማቴዎስ ወንጌል ምዕራፍ 4 ላይ የምናገኘው ታሪክ ነው። መጀመሪያ ጴጥሮስና ዮሐንስ ከዚህ ያዕቆብና ያዕቆብ ተጠርተዋል ማለት ነው። በአንድ ጊዜ በዚህ በተለይ በዮሐንስ ወንጌል ምዕራፍ 1 ቁጥር 40 ጀምሮ 6 ሐዋርያት አንድ ጊዜ በመደዳውን ሲጠራሩ ይሄ መሳሳብ የሚብለውን ታሪክ እንመለከተዋለን ማለት ነው። ስለዚህ ከያዕቆብ ጋር ምንድን ነው የሚለው? በገሊላ ባህር ከአባቱ ከዘብዴዎስና ከወንድሙ ከያዕቆብ ጋር ያዕቆብና ዮሐንስ ጴጥሮስና አንድሪያስ በአንድ ላይ ተጠርተዋል ማለት ነው። የሚቀድመው ጴጥሮስና አንድሪያስ ነው። ከዚህ ያዕቆብና ዮሐንስ ነው ማለት ነው። መስከረም 30 ቀን ተጠርቷል። ከዚያም አባቱንና መረቡን ትቶ ጌታውን ተከተለ ይለዋል። ይህ ሐዋርያ ብዙ ስሞች ያሉት ሐዋርያ ሲሆን በኑሮው ጌታን ለመምሰል ይጥር ስለነበር ጌታ ይወደው ነበረ ይላል።
ሁለት አይነት ታሪክ አለው። አንደኛ መልኩ ደምግባቱ ውበቱ ኢየሱስ ክርስቶስን ይመስላል። በሌላ መልኩ ደግሞ በሕይወቱ ክርስቶስን ለመምሰል ብዙ ነገሮችን ያደርግ ስለነበረ ጌታ የወደው የነበረ ደቀ መዝሙር የሚል ነገር ተቀጽላ አለው። ሀበዝኩ ካል ረድ ዘያፈቅሮ ኢየሱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 2 ላይ ጌታ የሚወደው ደቀ መዝሙር በሚል ታሪኩ ተቀምጧል። ስለዚህ ፍቁረ እግዚእ ተብሎ ይጠራል። ወልደ ዘብዴዎስ ተብሎ የያዕቆብ ታናሽ ወንድም ወልደ ነጎድጓድ ተብሎ ይጠራል። ጌታም ከቤተ ክህነትና ከቤተ መንግሥት ከነገደ ይሁዳና ሌዊ በመወለዳቸው ቦአኔርጌስ ብሏቸዋል። ምንድን ነው? ወሰመዮሙ ቦአኔርጌስ ደቂቀ ዘብዴ ነጎድጓድ ብሂል እንዲል ማርቆስ 3:13 የምናገኘው ታሪክ ነው። ስለ ቅናቱ በትምህርቱ ጥልቀትና ኃይል የኢየሱስን አምላክነት በመግለጡ ከሌሎች አለቆችና ከሌሎች አልቆና አምጥቆ ስለ ቅናቱ በትምህርቱ ጥልቀትና ኃይል የኢየሱስን አምላክነት በመግለጡ ከሌሎች አልቆና አምጥቆ ምስጢረ ሥላሴን የቃልን ቀዳማዊነትና አምላክነት ሲገልጥ ይላል። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቀዳሚሁ ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል። በመጀመሪያ ቃል ነበረ፣ ያም ቃል በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ እያለ በማመስጠሩ ነባቤ መለኮት ታወጎሎስ ቴዎጎሎስም ይላል ተብሎ ተጠርቷል ይላል። በፍጥሞ ደሴት ደግሞ ባየው ራእይ አቡቀለምሲስ ተብሏል። ቃሉ የግሪክ ሲሆን ባለ ራእይ ማለት ነው። ከሌሎች ሐዋርያት ተለይቶ በዕለተ ዓርብ ከመስቀል ስር የዋለ ብቸኛ ሐዋርያ በመሆኑ የጌታን መከራ ወይም መስቀል በማየቱ ከዚያ ዕለት ጀምሮ 70 ዘመን ሙሉ ያማረ ሳይለብስ ፊቱ በሐዘን እንደጠቆረ ስለኖረ ቁጹረ ገጽ የሚል ስያሜ ተሰጥቶታል ይላል። ስለዚህ ሐዋርያ ግንቦት 16 ቀን በዚች ቀን ዕውቀትን ከልቡ ያፈለቀ የኢየሩሳሌሙ ሰው የአልዓዛር ኢያሱ ሲራክ ጋራ አብሮ ታሪኩ ይነገርለታል። የሁለቱን ታሪክ አብረን እንመለከታለን። ዮሐንስ አንደኛ በስሙ ቤተ መቅደስ ታንጾተ ቤተ መቅደስ የተደረገለት ሲሆን ዮሐንስ ወንጌላዊ በሌላ መልኩ ደግሞ የወንጌል አገልግሎቱ፣ ስብከቱ፣ ቀዳማዊነቱ፣ ነቢይነቱ ይነገርለታል ማለት ነው። ቀጥሎ የአልዓዛር ልጅ ኢያሱ ሲራክ አረፈን። እርሱም በጥንተ ትንቢቱ የባህር አሸዋን፣ የዝናብ ጠብታን፣ የዘመንን ቁጥር ማን ቆጠረ እያለ ይናገር የነበረ ታላቅ ሐዋርያ ነው። ከአብ ጋራ ስለአለው አንድነት የጥበብ አኗኗር ከዓለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ ምክሯንስ ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እጅግ የምታስፈራ ናት አለ። ሁለተኛም እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኋት፣ በሰማያትም እኖራለሁ። ዙፋኔንም በደመና ምሰሶ ላይ ዘረጋው። ብቻዬን በሰማይ ዳርቻ ዞርኩ፣ በውቅያኖስም ጥልቅ ውስጥ ማረፊያ እየፈለኩ በባህሩ ውሃ ላይ ሁሉ ተመላለስኩ አለ እያለ ይናገር ነበር። ስለ ወልደ እግዚአብሔርም ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘንድ እደሪ በእስራኤልም ዘንድ ተዋረሺ አለች ጥበብ። ደግሞ ስለ መድኃኒታችን ሞትና ስለ አይሁድ መጥፋት በወጥመዱ ይጠመዳሉ፣ የመሞታቸው ጊዜም ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ኃጢአት ስለመመለስ እንዲህ አለ። ከታጠቡ በኋላ ቆሻሻን መዳሰስ ምን ይጠቅማል? ንስሐ ከገቡ በኋላ ኃጢአት መስራት ምን ይጠቅማል ማለት ነው። ደግሞ ስለ ቤተ ክርስቲያን መታነጽና ስለ ሕዝብ እንዲህ አለ። አቤቱ በስምህ የተጠሩና በበረከት ያበዛቸውን ወገኖችን ይቅርበል። መመስገኛህና ማደሪያህ የሆነች ሀገርህ ኢየሩሳሌምን ይቅርበል። የቃልህንም በረከት በጽዮንና በልጆቿ ላይ ምላ። ስለ ሹማምንትና ስለ ሰባቱ ማዕርጋት ሲናገር እንዲህ አለ። ሰባቱን ኃይሎች የተቀበለች የሰውነት ጉበኛ ናት ይላል። ከዚህም ሁሉ ጋር መንገድህን ያቀናልህ ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጻድቃንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባ እንዲያብብ እንዲሁ
ብቀሉ እንዲሁም ብቀሉ አብቡም፣ እንደ ሊባኖስም መዓዛ መዓዛችሁ እንዲሁ የጣፈጠ ይሁን። ዳግመኛም የእግዚአብሔርን ሥራ ሲያስብ እንዲህ አለ። የሰማይን ንጽሕናውን ጽናቱን ብርሃኑንም ያሳይ ዘንድ በሰማይ ገጽ ላይ ፀሐይን ማውጣቱን በቀትርም ጊዜ አገሩን ማቃጠሉን አስቦ እንደ ምድጃ እሳት የሚነድ ላቦቱን ማን ይቃወመዋል? የፀሐይ ዋይ ሦስተኛውንም ተራሮችን ያቃጥላቸዋል፣ ከእርሱም የእሳት ወላፈን ይወጣል አለ። ጨረቃም ለዓለም ምልክቱ ነው። በእርሱም የዘመናት የበዓላት ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦቿ የከዋክብት ብርሃን ናቸው ነው የከዋክብት ብርሃናቸው ነው። በእግዚአብሔር ቅዱስ ፈቃድ እንዲሁ ያበራሉና በስርዓታቸውም ጸንተው ከልካቸውም ሳይፋለሱ ሳይሳሳቱ ጸንተው ይኖራሉና አለ። ስለ ቀስተ ደመናም ተናገረ። ቀስቱን አየሁ፣ ፈጣሪንም ያከበረ ብርሃኑ መልካም ነውና የልዑል ሥልጣንም ያዘጋጀዋል። ስለ በረድና መብረቅም ተናገረ። ስለ እርሱ ትእዛዝም በረድ ይዘንባል፣ በቃሉም መብረቅ ይፈጥናል። መደመናትም እንደ አዕዋፍ ይበራሉ፣ ነፋስም በእርሱ ፈቃድ ይነፍሳል። የነጎድጓድ ድምፅና ብልጭታው ምድርን ያስፈራታል። አውሎና ውርጭው ነፋስን ያስጨንቃታል። ሰማይ እንደ ብረት ልብስ የሚሸፍነው እንደ ስለታም የብርጭቆ ስባሪ ይብለጨለጫል አለ። ስለ ዝናምም ተናገረ። ዝናም የወረደ እንደሆነ ምድርን ደስ ያሰኛታል፣ በትእዛዙም ባህር ይደርቃል አለ። አባቶችንም በተሰጣቸው ሀብት ሲያመሰግናቸው ሄኖክ እግዚአብሔርን ደስ እንዳሰኘው፣ ኖህም ጻድቅ ሆኖ እንደተገኘ፣ አብርሃም ታማኝ እንደሆነ፣ ይስሐቅም ለሰው ሁሉ የሚጠቅም በረከት እንደተሰጠው፣ ለያዕቆብም በቸርነቱ እንደተገለጠለት፣ 12ቱንም ነገድ እንደወለዳቸው፣ በሰውና በእግዚአብሔርም ዘንድ እንደተወደዱ፣ ሙሴንም ስመ አጠራሩ የከበረ የመላእክትን ብርሃን መልኩና ስም አጠራሩ የሆነ አለ። ወንድሙ አሮንንም የዘላለም ሕግን እንደሰራለት በልብሰ ተክኖና በወርቅ አክሊል እንዳስደነቀው አለ። ሹመቱ 3ኛ የሚሆን የአልዓዛር ልጅ ፊናስም ወደሰ። የነዌ ልጅ ኢያሱን ለእስራኤል ልጆች የርስታቸውን ምድር እንዳወረሳቸው እጁንም ባነሳ ጊዜ እንደተመሰገነ፣ የሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ፣ ናታንንም በዳዊት ዘመን ትንቢት እንደተናገረ፣ ዳዊትንም ታናሽ ሆኖ ሳለ አርበኛውን ጎልያድን እንደገደለው አመስግኖታል። ሰሎሞንንም በሰላም ወራት እንደነገሰ፣ ኤልሳንም ሙት እንዳነሳ፣ እሳትንም ከሰማይ እንዳወረደ፣ ራሱን በእሳት ሰረገላ በእሳት ፈረሶች እንዳደረገ፣ ኤልሳንም በዘመኑ ጠላቶች እንዳስደነገጡት 2 ሙታንንም እንዳስነሳ፣ አንዱን በሕይወት ሳለ አንዱን ከሞተ በኋላ፣ ሕዝቅያስንም አገሩን አጽንቶ እንደጠበቀ፣ የፋርስንም ሰራዊት በጸሎቱ አጥፍቶ ስለ ሀገራቸው ጽዮን የሚያለቅሱትን ደስ እንዳሰኛቸው፣ ርኩሰትንና ኃጢአትንም እንዳስወገደ፣ ኢዮስያስንም የኢዮስያስ ስም አጠራሩ መልካም ነው እንዳለው፣ ኤርምያስንም ከእናቱ ማኅፀን ጀምሮ እንዳከበረው፣ ሕዝቅኤልም የእግዚአብሔር ጌትነቱን እንዳየ፣ ዘሩባቤልንም በቀኝ እጅ እንዳለ ሐቲም ቀለበት ነው እንዳለው፣ 12ቱ ነቢያትንም በየቦታቸው አጽማቸው እንደሚለመልም ሆሴዕና ነህምያንም የወደቀች ቅጽርን አንስተው ጠቃሚ ሥራ እንደሰሩ፣ ዮሴፍንም እርሱን የመሰለ ደግ ሰው እንዳልተወለደ፣ ኖህና ሴምንም ክብራቸው ከሰው ሁሉ እንደሚበልጥ፣ አዳምንም በፍጥረት ሁሉ ላይ ንጉሥ እንደሆነ፣ ስምዖንንም በዘመኑ ቤተ መቅደስ እንደታነጸ፣ በሕዝቡ ከምርኮ መመለስ እንደተመሰገነ፣ በመጽሐፉ መጨረሻም በሁሉ ቦታ ታላቅ ሥራ የሚሠራና ዕድሜያችንን የሚያስረዝም እግዚአብሔር አምላክን አመስግኑት አለ። ይህንንም ተናግሮ በፍቅር አንድነት አረፈ። ግንቦት 16 ቀን ኢያሱ ሲራክ አረፈ ይላል። ሰላም እብል ለሲራክ ፍጹም ወልደ አልዓዛር ዘኢየሩሳሌም ቆሪር ማይ ከመያጥፎ ወለፍም ያጥፍ ይቤ መጽዊቶ ብእሲ ድኩም ኃጣዊ ሆሙ ለሥጋ ወደም። ቅዱስ ዮሐንስ ወንጌላዊ። በዚህ ቀን የወንጌላዊ ቅዱስ ዮሐንስ መታሰቢያ ነው። በእስያና በኤፌሶን በዙሪያቸው ባሉ አገሮች ሁሉ ስለ መስበኩና ከባህር በመስጠምም ወደ ፈጣሪያቸው እግዚአብሔር እስከመለሳቸውና የክብር ባለቤት ጌታችን በእጆቹ ላይ የሚያደርገው ታምራት በትምህርቶቹ ከሰይጣን ወጥመድ እስካዳናቸው ድረስ ጣዖታትን ከሚያመልኩ ከክፎች ሰዎች ስለደረሰበት መከራ ነው። በሸመገለ ጊዜ ወንጌልን ጻፈላቸው። 3ቱ ወንጌላውያን
ያስቀሩትን እስከሚጽፍ መንፈስ ቅዱስ አነሳስቶታልና የወልድንም አኗኗሩንና ሰው መሆኑን ዓለም የማይወስነውንም ታምራቱን ከዚህ በኋላም ወደ ሰማይ እንደወጣና በሰማይ የሚኖሩ የመላእክት ሰራዊት ስርዓታቸውን አይቶ አቡ ቀለምሲስ የሚባለውን ጻፈ። ለስብከቱም የበዓሉ መታሰቢያ ሊሆን ግብፃውያን ይህን ሰሩ። ዳግመኛም በእስክንድርያ አገር ውስጥ ቤተ ክርስቲያኑ የከበረችበት ቀን ነው ይልና የዛሬው ግንቦት 16 ቀን ዮሐንስ ወንጌላዊ አንድ ወንጌል 3 መልእክት 1 ራእይ የጻፈ ዮሐንስ ወንጌላዊ ግንቦት 16 ቀን አንደኛ ለስብከቱ የበዓል መታሰቢያ፣ ሁለተኛ ደግሞ ግብፃውያን ስራውን አይተው አምነው በእስክንድሪያ ውስጥ የከበረች ቤተክርስቲያንን መታሰቢያ አድርገው እንደሰሩለት የሚያስታውስ ነው ማለት ነው። ይህን ሲመለከት ሰላም ለቅዳሴ ቤትከ በእስክንድሪያ ሀገር እላሃነ ጽዋ ኬነውት ወጠበብተ ምክር ወንዘ ትበው ዮሐንስ ተመቃብር ታባይከ ወተሰወርከ በስልጣን ኃይል መንክር ባህቱ ልብስከ ዘተርፈ ለዝክር። ምንድነው? መቃብር ቆፍረው ሊቀብሩ ሲሉ አንተ አልተገኘህም፣ ልብስ ግን በመቃብሩ ካባህ፣ ነጠላህ፣ ጭራህና መቋሚያ ተገኘ ማለት ነው ትርጉሙ። ሰላም ለከ ሶበ ሰማይከ አዋዴ እምቃለ ወንጌል ዘወርቅ እንበለተምያን ወመፍዴ ዮሐንስ ዘኮንከ በእንተ ጽድቅ ነጋዴ መኒነከ እመወላዲተ ወአበ ወላዴ ምስለ ነዳያን ነበርከ በዴዴ አመውስተ እሳት ወደ ይዋ ወቀሰፍዋ በአስዋጥ እስመ ተአመንከ ክርስቶስ በቅድመ ተኩላት መሰጥ በአምሳለ ብሲት ሰናይት ወባዕልተ እሪት ጽውጥ አዝዝ ዘልፈ እግዚአብሔር በትእዛዝ ከስሉጥ ለአስበ ሚካኤል ይስክርዋ በአፋ ወውስጥ። እንግዲህ በዛሬው ቀን ግንቦት 16 ቀን ኢያሱ ሲራክ እረፍቱ፣ ዮሐንስ ወንጌላዊ ደግሞ አንደኛ የስብከቱ ምስክርነት፣ ሁለተኛ ደግሞ በስሙ ቤተክርስቲያን የተሰራበት በእስክንድሪያ ነውና የቅዱሳኑ በረከት በሕይወታችን እንዳይለየን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ነገ እሑድ ነው። በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ከ2 ሰዓት ጀምሮ ባለው የአውደ ምሕረት አገልግሎት እንገናኛለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ እና ሸር አድርጉ፣ ለሁሉም እንዲዳረስ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።